አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶች እየተከበራችሁ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ። እኔ ውዶች ቡና ይኸው በፎጣ አረኩኝ እየጠረኩት ነው። በደንብ በእጄ ጥርግ ማድረግ አለብኝ። አቧራውን ፎጣ አርገን ውሃ አርገን ነው የምንጠርገው። በእጄ በደንብ ከጠረኩት ውሃ አርከፍክፌ ነው የምጠርገው። በደንብ ከጠረኩት በኋላ ፎጣውን አሳይኝ ትለኛለች። ከጠረኩት በኋላ በነጭ ፎጣ አቧራው በደንብ እስከሚወጣ ነው ማጸዳው ማለት ነው። ካጸዳሁትኝ በኋላ ነው ወደ ማሽን ማስገባው። አዲስ ማሽን ገዝታልኛለች። ቡና ማምስበት ቤት ውስጥ ነው ማምስላት እና ይኸው እንደምታዩት ማሽን ውስጥ አስገብቼዋለሁ። በደንብ ፎጣው ይታያል። አሁን አቧራውን ያነሳሁበት ነጭ ስለሆነ ፎጣው በደንብ ይታያል። ያው ማሽን ውስጥ አስገባሁትኝ። ማሽን ውስጥ አስገብቼ ወደ ስራዬ ነው የምሄደው። በቃ ሰዓቱን እቀንሰዋለሁ ስከፍተው። ከዛ በኋላ እኔ ከሱ ጋር ቁጭ አልልም፣ ወደ ስራዬ እሄዳለሁኝ። ይኸው ጨምሬዋለሁ እንደምታዩት ማሽን ውስጥ አድርጌዋለሁ። ትንሽዬ ማሽን ናት፣ አላበዛባትም። ትንሽ ትንሽ ነው ማምሰው። ይኸው ሴትዮ ብቻዋን ስለምትጠጣ ይኸው እንደምታዩት ማሽኑ ከፍቼዋለሁ። እንግዲህ ከፍቼ ወደ ስራ ነው የምሄደው። እሷ ብቻዋን ስለምትጠጣ አሁን በዚህ ያመስኩትን ሳምንት አፈላላታለሁ ማለት ነው። ስለዚህ ውዶችዬ አሁን ይሄ ከፍቼው በቃ እኔ ወደ ስራዬ ነው የምሄደው። ስራ ካለብኝ ጠረጋም አጠባም ካለብኝ ወደዛ ሄዳለሁኝ። እሱ ቀስ እያለ ነው የሚያምሰው ማለት ነው። እውነት ይሄ ነገር እኛ ሀገር ራሱ ቢኖር ደስ አይልም? ነገሩ ውድ ነው የሚሆነው። ያው ለማብራትም ለምንም ውድ ነው የሚሆነው። እሳቱን እንደፈለጋችሁ ነው መቀነስም መካከለኛ ማድረግም ቶሎ እንዲደርስላችሁ እሳቱን መጨመርም ይቻላል ማለት ነው። ግን እኔ ቀስ ብሎ እንዲደርስልኝ እንዳያርብኝ በኋላ ጣዕሙም እንዲስተካከል ስለምፈልግ እሳቱን ቀንሼ ነው የምከፍተው። ያው 120 100 እንደዛ እያለ ነው እሳቱ ሙቀቱ ማለት ነው። እና እዚህ ጋር እየታመሰ ነው አሁን። ያው ከለሩን እየቀየረ ነው። እዚች ጋር ቅመም አረግበታለሁ። እንግዲህ እነሱ የሚያደርጉት ቅመም ነው አላውቅም። ቅመሙን አርጌበታለሁ። እዚህ ጋር እሳቱን እንትኑ እዛው ስለቆምኩኝ አጠገቡ ስለቆምኩኝ ሙቀቱ ጨምርበታለሁ ማለት ነው። ያው መጨረሻም ስለሆነ ሙቀቱ ትንሽ ጨመር አርጌበታለሁኝ። ውዶቼ እንደምታዩት ቅመሙን ጨምሮ ትንሽ ያው ካሜራው አይታይ ይሆናል እንጂ እንትኑ ከለሩን ቀይሯል፣ ቢጫ ሆኗል ማለት ነው። ይኸው እዚህ ጋር ሙቀቱን በደንብ ጨመርኩት። አሁን አጠገቡ ስላለሁ ሙቀቱን ጨመርኩት። ከዛ እቃ አዘጋጃለሁ። እቃ ካዘጋጀሁኝ በኋላ በቃ ነው የማወጣው። አሁን ያው ከለሩን ቀይሯል፣ ቢጫ ሆኗል። በደንብ እንትን ሲል ሲጠቁር አትወድም እሷ። እዚህ ጋር አሁን በትሪ አደርገዋለሁኝ። ከዛ በትሪ አድርጌ ከደረቀ በኋላ ነው በደንብ ደረቅ ሲል ነው በቃ ማረገው እንጂ ይለዛል ካለዛ ማለት ነው። በደንብ ከደረቀ በኋላ በትሪ ካረግነው በፌስታል ወይም በሆነ በቃ ካረግነው አሪፍ ነው የሚሆነው። ስንፈጨው ራሱ ይፈጭልናል ማለት ነው። ይኸው እንደምታዩ ጨርሻለሁኝ። በትሪ አድርጌ አስጥቼዋለሁኝ። እና አሁን በቃ ትኩስ ነው ማፈላላት። ትኩስ ቡና ነው የምትወደው። አሁን ይሄ ብቻዋን ስለምትጠጣ ሳምንት ምናምን ትጠቀመዋለች እላቸዋለሁ። ውዶችዬ እንግዲህ እናንተም ቤት ውስጥ በሌላ በሀማስ ምናምን የምታምሱ ከሆነ አስገዙላችኋለሁ ውዶቼ። ቻው